እያቃጠለ ስለሆነ ማለት ነው ሀሳብ ሰጠውክ። በሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት እንግዲህ አብርሃም ምን እያረገ ነው ካላችሁኝ፣ እንግዲህ እንደዚህ አይነት መልስ መመለስም እጅግ በጣም ከባድ ነው። ግን አስተውላችኋል? በቃ ሄርሜላ አብርሃምን ወደ ቤቷ ልታስገባ ብቻ ሳይሆን ልቧ ውስጥ ልታስገባ ብቻ ሳይሆን ቤቷንም ጭምር እንግዲህ በአብርሃም እያሸበረቀችው ነው። ከጀርባው የሚታየው ስዕል እንግዲህ ያው በተለይ ይሄ ፎቶ እጅግ በጣም አስገርሞኛልና ይሄ ፎቶ ባይዜ ከዚህ በፊትም በጣም ብዙ መነጋገሪያ ሆኖ ያለፈ ፎቶ ነው። በጣም ተወዳጅ ነው። እጅግ በጣም አሪፍ ነው። እጅግ በጣም ቆንጆ የሆነ ፎቶ ነው ተብሎ እንግዲህ በሶሻል ሚዲያ ሲዘዋወር ነበረ። በተለይ ሄርሜላን የምትደግፉ ሰዎች አላችሁና እናንተን ላስቀይማችሁ አልፈልግም። ግን ማወቅ ያለባችሁ ነገር የሄርሜላ ቤት ሲሞቅ የሩታ ቤት ይቀዘቅዛል ብላችሁ አስባችሁ ከሆነ ፍጹም ተሳስታችኋል። በተለይ ሩታን ለመጉዳት በጣም ረጅም መንገድ የምትጓዙ ሰዎች አላችሁና እባካችሁን ይሄ ነገር እናንተ ላይ ቢደርስ ነገ እንኳን እጅግ በጣም የሚቆጫችሁ ነገር ውስጥ ስለምትገቡ እንደዚህ አይነት ነገር ባታደርጉ የተሻለ ነው ብዬ ነው የማስበው። እንግዲህ ቪዲዮ በዚህ ጀምሯል። ምንድን ነው ሀሳቧ? ሄርሜላ እንከታተለው እስቲ። ስለዚህ አሁን ተስማማ ነው? እሺ ደረሰ ምን እንስማማለን? ልንገርህ አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩህ። ሰዎች ጋር ሄዳለሁ፣ ምንም ችግር የለውም። ምክንያቱም እዚህ ቤት እንኳን ስገባ እኔ ሰፈሩን እንኳን በደንብ አላውቀውም። እንግዲህ ቤቴን ለቅቄልህ ልሂድ፣ አንተ እዚህ ኑር። አብርሃም ለምን ትንከራተታለህ? ቤት ፍለጋ፣ ቤት ክራይ ፍለጋ ለምን ትዞራለህ? ይሄኛው ቤት በጣም ሰፊ ነው፣ 2 ክፍል አለው። ስለዚህ እዚህ መኖር ትችላለህ፣ እኔ ደግሞ እወጣለሁ እያለች ነው እንግዲህ ሄርሜላ። በዚህ ያው ፎቶዋን አስገብታለች። እሷ ሻንጣዋን ብትይዝም ፎቶ ግን ይቀመጣል። ይሄ ማለት በዚህ በአቋራጭ ትዳር ውስጥ እንግባ እንደማለት ነው። እና እሷ ብትሄድም ያው ቤቷ ስለሆነ መመላለሷ አይቀርም፣ መምጣቷ አይቀርም፣ ማደሯ አይቀርም። በስተመጨረሻ ደግሞ ከምታስቡ በላይ እጅግ በጣም ከባድ የሆነ ነገር ሊፈጠር ይችላል። እንግዲህ ምን እያሳመነችው እንደሆነ ተመልከቱ። ምን አይነት ላይፍ እንደሚኖሩ እንግዲህ አስቡ። በተለይ ሄርሜላ የምታረጋቸው ነገሮችን ስሙ ውስጥ አንድ ጊዜ ስሙ። ሁለተኛ ቤት ከመጣሁ የምር በመጣው ቁጥር እያስደብርሽ ስለሆነ ነው የምመጣው። እንግዲህ መምጣትም አለመምጣትም ትችላለህ አብርሃም። በዚህ ቪዲዮ እየተቀረጸ ሆም ለአውቀ ነው። እንዳውም አንዳንዴ ግን ድራማ ነው እስከ ማለት ደረጃ ድረስ ደርሼ ነበር ያልኩበት ምክንያት አብርሃም ተዘጋጅቶ ነው የሚመጣው። የሚናገረውን ነገር ያውቃል። እያንዳንዱ ነገር እሷ ደግሞ አስባበት ነው የምታረገው። እየተስማማችሁ እንደሆነ በደንብ በግልጽ ያሳያል። ቤቷ ድረስ የመጣበት ምክንያት ምንድን ነው? ከዚህ በፊትም በደንብ ሲነገር ነበረ። ሁለተኛ እዛ ቤትም እንዳትደርስ ከሄርሜላ ጋራም እንዳትገናኝ ተብለ እጅግ በጣም ብዙ ጊዜ ሲነገር ነበረና ያው ፍላጎት ስላለ ነው። ፍላጎት ካለ ደግሞ እዚህ ጋር ማስመሰል የለብን ብዬ ነው የማስበው። እስካሁን ድረስ ስታስመስል ነበረ። ከአሁን በኋላ ከሄርሜላ ጋራ ህይወትን መቀጠል ትችላለህ። ሩታን እዛ ጋር ሌላ ታሪክ ውስጥ አስገብታችኋል። ማኑ ልታስነካት ትፈልጋለህ። እሷ መጥፎ ሴት እንደሆነች አይነት ነገር አክት ታረጋላችሁ። እጅግ በጣም ብዙ ነገሮችን ስታደርጉ ነበረ። አሁን ደግሞ ድራማ የምትጫወቱት ነገር አለና ሄርሜላ በተለይ የምታደርጊው ነገር እጅግ በጣም እንግዲህ ደባሪ እየሆነ መጥቷል። በተለይ ድራማ እንደሆነ ሁላ እያስታወቀ ነው። በቃ በተለይ ተመልካች እጅግ በጣም ስልችት ነው ያለው። በቃ ስልችት ምንድን ነው እንደዚህ አይነት ነገር ሁሌ አንድ አይነት ነገር መደጋገም እስከ ማለት ደረጃ ድረስ ደርሷል ተመልካች። ምክንያቱም ምንም በቃ የኔ ቤት ኑሪ ወይም ደግሞ ኑር ምናምን የሚለው ቃል ምንም እኮ ሴንስ አይሰጥም። በአንድ ላይ ብትኖሩ ራሱ አሁን ተመልካች ምንም ግራም አይገባውም፣ ወይም ደግሞ ምንም የሚደናገጠው ወይ ሰርፕራይዝ የሚሆን ሰው አካልም የለም። ሩታም ከሆነች በጣም ብዙ ነገሮችን ስላየች አሁን ላይ እንደዛ ብታደርግም አብራችሁ መኖር ብትጀምሩ ራሱ ከሄርሜላ ጋር ምንም አይነት ስሜት ይሰማታል ብዬ አላስብም። እንቀጥል። ሄርሜላ ስምሽ ነው?
በቃ ስለዚህ እኔ አንቺን አስወጥቼ መቼም ቢሆን አንገት ይታረዳታል እንጂ እዚህ ቤት አልኖርም። ያው እንግዲህ የፍቅር ቃላት ነው ይሄ ማወቅ ያለባችሁ፣ የፍቅር ቃላት ነው እየተለዋወጡ ያሉትና ላንቺ እሞታለሁ እንደማለት ነው። በቃ ያው ባጭሩ አንቺን አስወጥቼ እኔ እዚህ ቤት ውስጥ መኖር አልችልም፣ አንገቴ ይታረዳል እንጂ በጭራሽ ይህንን ቤት ለቅቄ አልወጣም እስከ ማለት ወይም ደግሞ ይህንን ቤት ውስጥ አልኖርም፣ አንቺን ውጭ ያላረግም እስከ ማለት ደረጃ ድረስ ከደረሰ እንግዲህ አብርሃም ገብቶለታል ማለት ነው። ሶ ሄርሜላም ትፈልጓለች ይህንን ንግግር። እንደዚህ ተቀራርቦ ሲያወሩ እጅግ በጣም ደስተኛ ትሆናለች። የምትፈልገውን ነገር በደንብ እያደረገች ነው የሚገኘውና ሄርሜላ የምታስበውን ነገር ዛሬ አይደለም ማድረግ የጀመረችው። ሁላችንም የምናስታውሰው የወርቅ ሰዓት ወይም ደግሞ እንግዲህ የእጅ ሰዓቱ በወርቅ የተሰራ በተለይ በስጦታ መልክ ስትሰጠው ያኔ ነው በቃ የገባላት ሁሉም ነገርና እሱ መልቀቅም መተውም አትፈልግም። ስለሆነ ያንን ነገር በተደጋጋሚ እያረገች ነው። ሶ አሁንም ወደፊትም አብርሃምን ሊያስደስት ይችላል የሚለውን ነገር አስባ ከማድረግ ወደኋላ አትልም። አሁንም ይሄን ቪዲዮ ሆን ብላ አዘጋጅታ የጠበቀችው አብርሃምን ለማስደሰት ነው እንጂ ወይም ደግሞ አብርሃም ጥሩ አመለካከት እንዳላት ለአብርሃም እንግዲህ በጣም አሳቢ እንደሆነች አይነት ነገር አክት አድርጋ ለኛ ለማሳየት ነው እንጂ ምንም እዚህ ላይ እንግዲህ እዚህ ቪዲዮ ላይ የምናገኘው ጥቅም የለም። ሳታገኝ አንዳንድ ነገሮችን አዝዣለሁኝ ይመጣል አዲሱ ቤቴ ላይ ይገባለሁ ላይ ይቀጥላል። አለቀ በቃ። ሶ እንግዲህ ምንድነው ሩታ አንድ እውነት ልንገርሽ፣ አንቺ የያዝሽው ቤት የአብርሃም ብቻ ሳይሆን የአንቺም ጭምር ስለሆነ ነገ ላይ ብትፋቱም ወይ አንቺ ቤቱን ልታስቀሪ ትችያለሽ፣ ሌላም ቤትም አሁን ላይ ስላለሽ ብዙም አያሳስብሽም። ያም ሆኖ ይሄ የቤት ጉዳይ ይህን ያህል የሚያሳስብ ነገር አይደለም። መከራየትም ከፈለገ በአንድ ቀን መከራየት ይችላል። ሆቴል ማደር ምናምን የሚሉት ነገር ምንም አስፈላጊ አይደለም። በአንድ ጊዜ መከራየት ይችላል። ግን አብርሃም ሁለት ልብ ሆኗል። አይታችኋል ከሆነ ወደ ሄርሜላም መምጣት ይፈልጋል። ከሄርሜላ ጋር መኖርም ይፈልጋል። ከሩታ ጋር መኖርም መሆንም ይፈልጋል። እንግዲህ መወሰን አቅቶት ሁለት መሃል ላይ ወደዚህ ወደዛ እያለ ነው የሚገኘውና አንድ ሰው ደና አድርጎ እንግዲህ ቢገፋው ወይም ደግሞ በደንብ አድርጎ ቢናገረውና ከህይወቴ መስመር ውጣ ቢለው ወደ አንድ ሰው ይቀነጠሳል ብዬ ነው ማስበው። ሶ ሁለት እግር ላይ ወይም ደግሞ በሁለት እግር እንግዲህ እየተራመደ በዛም በዚህም ሁለት ነገሮችን እየፈለገ ይገኛል። ሶ እንግዲህ በሁለት እግሩ መራመዱ ምንም ናቹራል የሆነ ነገር ስለሆነ ኖርማል ነው ብለን እንወስደዋለን። ግን አብርሃም የምታረጋቸው እያንዳንዱ ነገሮች እጅግ በጣም አሳፋሪ እንደሆነ እንድታውቅ እፈልጋለሁ። ሌላ ምንድነው እዚህ ጋር ማወቅ ያለባችሁ ነገር ሄርሜላ ምንም ጥፋት የለባትም። አሁን ሳስብ እንግዲህ ጥፋቷ እጅግ በጣም አንሶብኛል። እሷ የምትፈልገው ወንድ ለማግኘት እየሞከረች ነው። የምትወደውን ሰው ለማግኘት እየሞከረች ነው። ምክንያቱም አፍቅራለች። ስታፈቅር እውር ሆናለች እና የእሷ ምንም ማለት አይቻልም። እንደዚህ ለምን አደረግሽ ማለትም አንችልም። አብርሃም ግን በቃ አንድ ጉዳይ ሳይጨርስ ወይም ደግሞ በፊት ላይ የነበረውን ፍቅሩን እንኳን ወይም ደግሞ እንግዲህ የትዳሩን ሁኔታ ሳያስተካክል ወደ ሌላ ሴት ቤት መሄድ ድረስ መድረሱ ራሱ ያሳፍራል። እሱ ብቻ አይደለም፣ በደንብ ተጠግቷት በቃ እንጋባ እስከምትለው ድረስ እየጠበቀ ነው አብርሃምና ሄርሜላ የምትፈልገውን ነገር እየሰጣት ስላለ እጅግ በጣም ያሳዝናልና ይሄ ዝሙት የሚለውን ነገር በደንብ አድርጎ እያስተማሩን ስለሆነ በዚህ በተለይ በሄርሜላና በአብርሃም ጉዳይ ላይ እጅግ በጣም የሚደብር አይነት ስሜት ስለሚሰማኝ በተለይ ተመልካችም ሰልችቶታል። አሁን ላይ የምታደርገው ነገር አብርሃም እባክን እጅግ በጣም አስጠሊታ ስለሆነ አቁም ነው የምልህ። ሶ እንግዲህ ተመልከቱ፣ ተቃቅፎ ሌላ ስሜት ውስጥ ናቸው ሰዎቹ እና አሁን ላይ ቤቱን እንዳውም አብርሃም ሄርሜላ ጋር እያደረ ሄርሜላ ጋር እየዋለ ይመስለኛል። ምክንያቱም ማንም የሚቆጣጠረው ሰው የለውም። ስለዚህ
ምንም ለኛ ኦፊሻሊ እንግዲህ ቪዲዮ ሰርቶ ማቅረብም አያስፈልግም ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።